ሃሌሉያ። ኢንተረስቲንግ አስደናቂ ነው አይደለ? አንደኛ ሳሙኤል ጌታ ይመስገን። በጣም ተወዳጅ ታሪኮች የምናውቃቸው ተወዳጅ ታሪኮች ያሉበት መጽሐፍ ነው አንደኛ ሳሙኤል። ሁላችንም ፋሚሊየር ነን ብዬ አስባለሁ ከዚህ መጽሐፍ ጋር። እንግዶች አይደለንም፣ ብዙ ጊዜ የሚሰበክ መጽሐፍ ነው። አንደኛ ሳሙኤል ምዕራፍ 9 ላይ እንግዲህ እግዚአብሔር ትላንትና ሳኦልን በጓዳ ሲናገረው የመንግስትን ነገር በጓዳ ሲነግረው ተመልክተን ነበረ። እግዚአብሔር በጓዳ የነገረንን ነው በአደባባይ የሚያጸናው ብለን ነበረ እና የማንሰማ ካልሆንን በስተቀር ቸልተኞች ሆነን ካልሆነ በስተቀር እግዚአብሔር በአደባባይ ኢንፎርሜሽን አይሰጠንም፣ ኮንፈርሜሽን ነው የሚሰጠን ተባብለናል። ማረጋገጫ ነው የሚሰጠን። የሆነበት ተላልፈን ነው እግዚአብሔር በተለያየ መንገድ ተናግሮን፣ ወይ በዝንባሌ ወይ ልባችን ላይ በሚከብድ ነገር ወይ ደግሞ ጉድለትን ስናይ በምናዝንበት ነገር በተለያየ መንገድ እግዚአብሔር ተናግሮን ግን ልብ ሳንለው ቀርተን እግዚአብሔር በልዩ ልዩ መንገድ ይናገራል ይላል እግዚአብሔር ቃል። ሰው ግን አይሰማም ይላል። ሰው ግን አያስተውልም። ስለዚህ ሳናስተውል ቀርተን ይሆናል እንጂ እግዚአብሔር በጓዳ ተናግሮን ነው በአደባባይ የሚያጸናው ብለናል። አሁን ትናንትና በጓዳ የተናገረውን ነገር ምዕራፍ 9 ላይ በአደባባይ ደግሞ እግዚአብሔር ሲያጸና እንመለከታለን። ሳኦል በአደባባይ ተቀባ፣ መንፈስ ቅዱስንም ተሞላ። እዚህ ምዕራፍ 10 ላይ እግዚአብሔር በጓዳ የተናገረውን በአደባባይ ያጸና ማለት ነው። ጥሪ የሚጀምረው አያችሁ ወዳጆቼ ከእግዚአብሔር ምርጫ ነው እንጂ ከሰው ማረጋገጫ አይደለም። ሰዎች ለማረጋገጥ ፍትሃዊ እንዲሆን ምርጫው ፍትሃዊ እንዲሆን የሄዱት አካሄድ አለ። ሳሙኤል በቃ እንዲያምኑበትና በእውነት ይሄ ከእግዚአብሔር እንደሆነ እንዲያውቁ ምርጫው ፍትሃዊ እንደሆነ እሱ የወደደውን ሰው ብድግ አድርጎ መማለጃ ተቀብሎ ምናምን እንዳላነገሰባቸው እንዲያውቁ እጣ ጣለ። 12ቱን ነገድ አቁሞ እጣ ጣለላቸው። የብንያም ነገድ ላይ ወደቀ። እንግዲህ ብንያም ማለት ከሁሉ ታናሽ ነው ታውቃላችሁ። ከዮሴፍ በኋላ ራሄል የወለደችው ልትሞት ስታጣጥር ቤንኦኒ ብላ ነው የሞተችው። ያ ነው እንግዲህ የሁሉ ታናሽ ነው፣ የመጨረሻ ልጅ ነው ብንያም። ለዛ ነው ሳኦል ከወገን ከነገዴም እኮ እኔ የብንያም ነገድ ታናሽ ነኝ የሚለው ለዛ ነው። ብንያም ላይ ወደቀ እጣው። ከብንያምም ደግሞ ከወገን ሲደረግ ከቤተሰብ ሲደረግ መጨረሻ ላይ የቂስ ልጅ ላይ ሳኦል ላይ እንደወደቀ እጣው እናያለን። እና ጥሪ የሚጀምረው ከእግዚአብሔር ምርጫ፣ የሰው ማረጋገጫ የሚመጣው እግዚአብሔር ስለመረጠን ነው እንጂ ሰው ስላረጋገጠ ሰው ስላጨበጨበ እግዚአብሔር አይመርጠንም። እግዚአብሔር ከመረጠን ግን ሰው ያጨበጭባል። እግዚአብሔር ከመረጠን ሰው ያረጋግጣል። አረጋገጡ። እዚህ ቦታ ላይ እጣው ሄዶ 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 ሳኦል ላይ ወደቀ ማለት ነው። ከዛ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል አለው። አያችሁ፣ የተጠራን መሆናችንን የምናውቀው እግዚአብሔር ስለተናገረን እንጂ ሕዝብ ስለተቀበለን አይደለም። ሳኦልን መጨረሻ ላይ ታችኋል። ምዕራፍ 10 መጨረሻ ላይ የተቀበሉትም ነበሩ፣ የተቃወሙትም ነበሩ። እግዚአብሔር ልባቸውን ያነሳሳ ኃያላን ሰዎች ተከተሉት ይላል። ምናምንቴዎች ግን ይሄ ደግሞ ከምን ያድነናል ብለው ናቁት፣ እጅ መንሻም አላመጡለትም ይላል። አሁን በኃያላኑም ሊሞቀን አይገባም፣ በምናምንቴዎቹም ሊበርደን አይገባም። በኃያላኑ ከሞቀን በምናምንቴዎቹ ይበርደናል። አያችሁ፣ አሁን መጠራታችን ማረጋገጫው የእግዚአብሔር ድምፅ ነው እንጂ የሰዎች እኛን መቀበል አይደለም። ሰዎችን እያየን አይደለም ለመጠራታችን ኮንፈርሜሽን የምናገኘው። ገላትያ ምዕራፍ 1 ቁጥር 10 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁኝ አለ፣ ወይንም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ ነበር አለ። አያችሁ፣ ሰውን በማገልገል ውስጥ ራሱ እግዚአብሔርን ነው የምናገለግለው። ሰውን በማገልገል ውስጥ እግዚአብሔርን ነው ደስ የምናሰኘው። አንዳንድ ጊዜ ሰዎችን የምናገለግላቸው በማሳዘን ሊሆን ይችላል። የቆሮንቶስ ሰዎችን ሐዋርያ ጳውሎስ በጣም ይገርመኛል። አዝናችኋል ይላቸዋል። ስላዘናችሁ ደግሞ ደስ ብሎኛል። አገልግሏቸው እኮ ዋት ዱ ዩ ሚን? ሰውን አሳዝኖ ደስ መሰኘት። በማዘናችሁ ደስ ብሎኛል። ምክንያቱም ያዘናችሁት ለንስሐ ነው። አያችሁ፣ አንዳንድ ጊዜ ማሳዘን ነው። አንዳንድ ጊዜ የማይመች ነገር የሚቆረቆር ነገር መንገር ነው። አንዳንድ ጊዜ የተሰወረን ነገር መግለጥ ነው። ሁል ጊዜ ሰውን ደስ ማሰኘት። አንድ ሰው ምን አለ? አይስክሬም ሻጭ መሆን አለብን። ሁል ጊዜ ሰው ከኛ ጋር ተገናኝቶ ደስ ብሎት እየፈነደቀ እንዲሄድ አለ። የእግዚአብሔር ቃል ሰባኪ ሳንሆን አይስክሬም ሻጭ መሆን አለብን። ሐዋርያ ጳውሎስ በበትር ልምጣባችሁ የሚላቸው ጊዜ አለ። ሁሌ እነሱን የሚያስደስት ነገር አያደርግም። ላዘነ ጉባኤ፣ መከራ እየተቀበለ ላለ ጉባኤ የሚያጽናና ቃል፣ አይዟችሁ በጌታ ደስ ይበላችሁ ብሎ ለፊልጵስዩስ ሰዎች ይጽፋል። ለቆሮንቶስ ሰዎች ደግሞ እንደው ምን አይነት ሰዎች ናቸው?
ባጭር ቃል እኮ እናንተ መካከል ያለው ነገር በዓለም የለም። እንዲህ ያለውን ሰው እኔ መንፈሴ ከመንፈሳችሁ ጋር ሆኖ ፈርዶበታል፣ ከመካከላችሁ አስወጡ፣ ለሰይጣን ስጋውን አሳልፋችሁ ስጡልኝ፣ መንፈሱ በጌታ ቀን ትድን ብሎ የቁጣ ደግሞ ደብዳቤ ይጽፋል። አያችሁ፣ ባለንበት ቦታ እግዚአብሔር ባስቀመጠን ቦታ ሰውን ደስ ማሰኘት አይደለም፣ ከሰው ተቀባይነት ማግኘት አይደለም። ሚሽናችን እግዚአብሔርን ደስ ማሰኘት ነው። ሰዎችን ደግሞ የሚጠቅማቸውን ነገር ማሳየት ወይም ደግሞ የሚጠቅማቸውን ነገር መስጠት ነው ሚሽናችን። እና የሰው ኮንፈርሜሽን ዋና ነገር ሊሆንብን አይገባም። ቴንጋድ እግዚአብሔር ልባቸውን የሚያነሳሳቸው ኃያላን አሉ። እግዚአብሔር ከጠራቸው ጋር የሚሄዱ እግዚአብሔር የጠራቸውን ክንድ የሚያበረቱ እግዚአብሔር የጠራቸውን ሰዎች የሚከተሉ እግዚአብሔር ልባቸውን የሚያነሳሳ ኃያላን ሰዎች አሉ። ምናምንቴዎችስ አሉ፣ ሁል ጊዜም አሉ ምናምንቴ ሰዎች። በነገራችን ላይ ሁል ጊዜም አሉ ምናምንቴ ሰዎች። ጉዳያቸው ሳኦል ከመንገሱም አይደለም፣ ዳዊት ከመንገሱም አይደለም። በኋላ ላይ እናየዋለን። ሳኦልም ሲነግስ ይቃወማሉ፣ ዳዊትም ሲነግስ ይቃወማሉ። ምናምንቴ ሰዎች ስራቸው መቃወም ነው። ስለዚህ የሚቃወማችሁ ሰው አለ ማለት እግዚአብሔር አልጠራችሁም ማለት አይደለም። ማረጋገጫው እሱ አይደለም። እግዚአብሔር ቃሉን በምልክቶች እንደሚያጸና ይናገራል። ከዛ በኋላ 3 ምልክቶች ሰጠው። የጠፉ አህዮች ይገኛሉ አለው። ከማታውቃቸው ሰዎች 2 ዳቦ ትቀበላለህ አለው። የነቢያት ጉባኤ ያገኙሃል፣ ትንቢት ትናገራለህ አለው። አያችሁ። ከዛ እነዚህ ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። እግዚአብሔር ሲጠራ ማረጋገጫ ይሰጣል፣ ምልክት ይሰጣል፣ ምሪት ይሰጣል። እንደው ዝም ብሎ በጨበጣ እንድንወጣ ያደርገናል። ይሰጣል፣ በቃ ይናገራል፣ ይመራል፣ መንገዳችንን ያቀናል፣ የሚሆነውን ነገር አስቀድሞ ይነግራል። ነገረው፣ 3 ምልክቶችን ሰጠ። አስረግጦ ይናገራል። እግዚአብሔር እንደ አሕዛብ አማልክት አይደለም፣ አፍ ያላቸው ማይናገሩ። እግዚአብሔር የሚናገር አምላክ ነው። ጥርት ያለ ምልክት ነገረው። እዛ ቁጥር 9 ላይ ከሳሙኤል ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት፣ በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት ይላል። እዚህ ክፍል ላይ እንደው ትንሽ ልቤን የያዘውን ነገር ልንገራችሁ። ሳኦል ትንቢቱን ሰምቶ ቁጭ አላለም፣ ወይም ከሳሙኤል ለመለየት አላመነታም። ለመሄድ ፊቱን በመለሰ ጊዜ ነው እግዚአብሔር ሌላ ልብ የለወጠለት። አያችሁ፣ አንዳንድ ጊዜ ከካምፕ አልወጣ የምንልበት ሲቹዌሽን አለ። ከካምፕ ከስልጠና ቦታ አልወጣም፣ መልእክት ከተነገረኝ ቦታ አልወጣም። የሆነ ቦታ እግዚአብሔር ተናገረን አይደል? መልእክት አመጣልን አይደል? አንተን የትውልድ አባት አደርግሃለሁኝ፣ አንቺን ለጥቁርና ለነጩ ለትውልድ አስነስቼሻለሁኝ አለን አይደለ? ይዛው የተባለበት ጉባኤ ያችኑ መልእክት እያጣጣምን በቃ ተማሙቀን መቀመጥ ነው የምንፈልገው። ፊቱን በመለሰ ጊዜ ግን እግዚአብሔር ስራውን ጀመረ። በቃ የሰለጠንበት ቦታ፣ የተማርንበት ቦታ፣ ትንቢት የሰማንበት ቦታ በቃ እዛችሁ ቁጭ ብለን መሟሟቅና ያችኑ ቁጭ ብለን ማሰላሰል፣ ሜዲቴት ማድረግ፣ ያ መልእክት ሲነገረን ከሰሙ ሰዎች ጋር ያችኑ እያነሳን ማውራት፣ ሴሌብሬት ማድረግ፣ በቃ እሷኑ ብቻ እያደረገን የምንኖር ሰዎች። እኔ እኮ ጌታ 7 ጊዜ የተናገረኝ ይሏቸዋል አንዳንድ ሰዎች። የሚገርማቸው ነገር ተመሳሳይ መልእክት እዚህ ጋር አሁን መቼም 10 ጊዜ ይሆናል ሲመጣልኝ ይሏቸዋል። ልክ እንደ ዝና ማለት ነው። ማለት እኔ አሁን ልጄን ጠርቼ ፍቅር ውሃ ጠጭኝ፣ ከዛ እንደገና ደግሜ ፍቅር ውሃ ጠጭኝ ካልኩኝ 7 ጊዜ ፍቅር ውሃ ጠጭኝ ካልኩኝ እኮ ይሄ ፍቅር የምትኮራበት ነገር አይደለም፣ የምትመካበት ነገር አይደለም። አልሰማችኝም ማለት ነው፣ አልታዘዘችኝም ማለት ነው። አልታዘዝ ብላይ ነው፣ አልሰማ ብላይ ነው ደጋግሜ እየተናገርኩኝ ያለሁት። እዛችሁ ቁጭ ብሎ መሟሟቅ፣ በቃ እዛችሁ ቁጭ ብሎ ያችሁ መልእክት ደግማ እንድትመጣ መጠበቅ። አንድ ጊዜ ቦንኬ ምን አለ፣ ታላቅ የወንጌል ሰው ቦንኬ እኔ ይገርሙኛል አለ። 7 እና 8 መልእክት ሰምተው የሚቀመጡ ሰዎች በጣም ይገርሙኛል አለ። እኔ የሰማሁት 1 መልእክት ነው አለ። 1 መልእክት፣ በቃ 1 ቀን ነው እግዚአብሔር የተናገረኝ። ትወጣለህ፣ አደባባዮች ላይ ክሩሴድ አድርገህ ወንጌል ትሰብካለህ አለኝ አለ እግዚአብሔር። ከዛ ወጣሁኝ አለ። በቃ እየተዘጋጀው ነበረ፣ የእግዚአብሔርን ቃል እያጠናው ነበረ፣ እየጾምኩ ነበረ፣ እየጸለይኩኝ ነበረ። ስለዚህ ውጣና እንደዚህ ታደርጋለህ ሲለኝ ቀጥ ብዬ ሄጄ ሰዎችን አስተባብሬ ስታዲየም ተከራየሁኛል። ከዛ ሳውንድ ሲስተም ምናምን አምጥቼ ክሩሴድ አደረግኩኛል። በቃ እዛ ቦታ ላይ 1 ቀን ነው የሰማሁት አለ። ክሩሴድ ሳደርግ የመጡት በጣም ጥቂት 50 ማይሆኑ ሰዎች ናቸው የመጡት አለ። ስታዲየሙ ትልቅ ነው የተከራየሁት፣ እኔ እግዚአብሔር እንዳሳየኝ አይነት ነው አለ። የመጡት 50 ሰዎች አይሆኑም አለ። ከዛ በቃ እግዚአብሔር አንተ ካልክ እኔ ተናግረኝ ነው የመጣሁት ብዬ ተነስቼ በቃ መስበክ ጀመርኩኝ አለ።
ከዛ የተዘጋጀውትን ስብከቴን ደግሞ እንዴት ልስበክ? ከነሱም አቅም ከ50ዎቹ ሰዎች አቅም ይንጫጫሉ፣ ይረብሻሉ አለ። ጌታ ሆይ ክሩሴድ አዘጋጀ፣ እኔ ህዝብ በፉጨት እጠራለሁ ብለኸኝ ይህን የሚያክል ስቴዲየም ተከራይቼ 50 ማይሆኑ ሰዎች መጡ። ጭራሽ ከነሱም ብሶ ደግሞ ለምን ይረብሹኛል እያልኩኝ በቃ በውስጤ እያጉረመረምኩኝ ጫጫታው ቀጠል አለ። በጣም ጨዋቱ እየጎላ ሲመጣ ምንድን ነው ቆይ እስኪ አንድ ጊዜ ልስማ ብዬ አቁሜ ስጠይቅ አንድ ዊልቸር ላይ የነበረ ሰው እሱ እየሰበከ ከዊልቸር ላይ ተነስቶ ተስፈንጥሮ ሄዶ ነው። ከዛ በኋላ በቀጣዩ ሰዓት ባለው ፕሮግራም ስቴዲየሙ ላይ ጠጠር መጣያ ቦታ አልነበረም ማለት። በዛው ቀጠለ ለሚሊዮኖች ወንጌልን አደረሰ። አያችሁ ወገኖች፣ የመንቀሳቀስን አስፈላጊነት እግዚአብሔር ከሚንቀሳቀስ ሰው ጋር እንዴት እንደሚንቀሳቀስ ፊቱን በመለሰ ጊዜ አዲስ ልብ ለወጠለት። በቃ ብድግ እንበል፣ ከተማርንበት ቦታ፣ ከሰለጠንበት ቦታ፣ መልእክት ከሰማንበት ቦታ፣ እግዚአብሔር ካስታጠቀን ቦታ ትሄዳላችሁ ወደ ተባልንበት ቦታ። መቼ ነው ምን ሄደው? መቼ ነው ተነስታችሁ የምትወርሱት አላቸው እኮ ኢያሱ። እስከ መቼ ቸል ትላላችኋል? እስከ መቼ ቸል ትላላችሁ? የተሞላችሁትን ቃል ለመናገር እስከ መቼ ቸል ትላላችሁ? እግዚአብሔር በጓዳ ያስተማራችሁን ነገር በአደባባይ ወጥታችሁ ስለ ስሙ ክብር ለመመስከር እስከ መቼ ቸል ትላላችሁ? እጃችሁ ላይ ያለውን ነገር ተጠቅማችሁ የጌታን ስራ ለመስራት እስከ መቼ ቸል እንላለን? ወዳጆች፣ እግዚአብሔር ዛሬ ልብን ይለውጥልን፣ እንደ ሳኦል ልብን ይለውጥልን፣ መሄድ ይሆንልን። እውነት ነው፣ ክርስትና መሄድ ነው መልእክታችን እንጂ የሆነ ታቆረን አንድ ስፍራ መቀመጥ አይደለም። አንድ ስፍራ መሆንን ምንም አለመነቃነቅን አፕሪሼት እያደረግን በቃ እሱ እኮ ከሳምንት እስከ ሳምንት ዝቹ ነው፣ በቃ ከሰኞ እስከ እሑድ እኮ ዝቹ ነው። ኧረ እንደዛ አይደለም። እኛ ሚሽነሪዎች ነን፣ መልእክተኞች ነን፣ ሰራተኞች ነን፣ ሄያጆች ነን። ሂዱን የተባል ነው። አሁን እኮ በእግዚአብሔር ጸጋ እንደው በእግዚአብሔር ምሕረት የመጡትን እኮ ነው እየሰበክን ያለ ነው፣ እየሄድን እኮ አይደለም። አሁን ደግሞ መሄጃ መንገዱ እኮ ሰፍቷል፣ እግዚአብሔር ይመስገን። አደባባይ ላይ መውጣት ብቻ አይደለም፣ ይሄው መሄጃ ፕላትፎርም ቲክቶክ፣ ይሄው መሄጃ ፌስቡክ፣ ይሄው መሄጃ ዩቲዩብ፣ እግዚአብሔር መሄጃ መንገዶችን ዘርግቷል። ስለዚህ ጌታ የምንሄድበት ጸጋ ያብዛልን። ፊቱን በመለሰ ጊዜ ሰምቶ ቁጭ አላል። ከሳሙኤል መለየት እኮ በጣም ያሳሳል። ከሳሙኤል ጋር መብላት እኮ በጣም ደስ ይላል። እነዛን የመሳሰሉ የመንግስት ወሬዎች እየሰሙ እዛ መቀመጥ እኮ በጣም ደስ ይላል። ተጨማሪ ነገር እኮ መስማት ይላችኋል። ግን ዛሬ ትሄዳለህ ስላለው አሁን ከኔ ትለያለህ፣ ከኔ በተለየህ ጊዜ ደግሞ ያገኙሃል፣ ይሰጡሃል፣ ትንቢት ትናገራለህ፣ አህያው እንደተገኘ ታውቃለህ አለው። ዞር ሲል ልቡን ለወጠለት። የተባሉት ምልክቶች ሁሉ ደረሱለት። እግዚአብሔር ልቡን ለወጠለት። ሃሌሉያ። ቁጥር 15 እና 16 የሳኦል ማጎት ሳሙኤል የነገረህን እባክህ ንገረኝ አለው ይላል። ሳኦል ማጎቱን አህዮች እንደተገኙ ገለጠልናል። ነገር ግን ሳሙኤል የነገረውን የመንግስትን ነገር አላወራለትም። አያቸው ወዳጆች፣ የመንግስት ነገር ለሁሉ ሰው አይነገርም፣ ለሁሉ ሰው አይነገርም። በቃ አሁን ሁለት መልእክት እኮ ነው የሰማው። አህዮቹ ተገኝተዋል የሚለውንም ሰምቷል። ደግሞ በህዝቡ ላይ አለቃ ትሆን ዘንድ የእስራኤል አምላክ መርጦሃል የሚለውንም ሰምቷል። ግን መርጦ ነው የሚናገረው። ለምን? ልቡ ተለውጦለታል። እግዚአብሔር የተለወጠ ልብ ስለሰጠው አሁን ሁሉ ነገር ለሁሉ ሰው እንደማይነገር ገብቶታል። ብዙ ጊዜ አንስተናል ይህንን ነገር አይደለም? ጌታ ምን ብሏል? በቃ እንቋችሁን በእሪያ ፊት አትጣሉ አይደል? እንቋችንን በእሪያ ፊት መጣል የለብንም። ስለዚህ በቃ የመንግስትን ነገር ያዝ አድርጎ የአህዮቹን መገኘት ነገረው። አንዳንዴ እግዚአብሔር የተናገረንን ነገር እንቋችንን፣ ጌታ በህልም ያሳየንን፣ በራእይ ያሳየንን፣ በድምፅ የነገረንን፣ በትንቢት የነገረንን እንቁ የሆነ ነገር ማይሆን ቦታ አምጥተን እንጥለውና እናረክሰዋለን። ከዛ በኋላ እኛ ራሳችን በዛ መልእክት ላይ ያለን እምነት ይሸረሸራል። ምክንያቱም መቀለጃ ይሆናል። ለሚቀልዱበት ሰዎች አትንገሯቸው። ለማይገባቸው ሰዎች፣ መንፈሳዊ ነገርን ለማይረዱ ሰዎች፣ አማኞች እንኳን ሆነው መንፈሳዊ ነገር እናንተ በምትረዱት ልክ ለማይረዱ ሰዎች አትንገሯቸው። አልነገረውም። የመንግስትን ነገር ግን አልነገረውም ይላል። አልነገረውም። 26 እና 27 ሳኦልም ወደ ቤቱ ወደ ጊብዓ ሄደ፣ እግዚአብሔር ልባቸውን ይነካ፣ ኃያላን ከሱ ጋር ሄዱ። ምናምንቴዎች ሰዎች ግን ይህ ሰው እንዴት ያድነናል ብለው ናቁት፣ እጅ መንሻም አላመጡለትም። ይህንን ነው ቅድም ያልኳችሁ። እግዚአብሔር ቀብቶናል ማለት ሁሉ ሰው ይቀበለናል ማለት አይደለም። ሞኝ እንዳትሆኑ በፍጹም። ጌታንም ሁሉ ሰው አልተቀበለውም። የማይቀበሉ ሰዎች አሉ ማለት ደግሞ አልተቀባንም ማለት አይደለም። በቃ ኖርማል ነው።
የተለመደ ነው። ልባቸውን የሚያነሳሳቸው ኃያላን ይከተሏችኋል። ምናምንቴዎች ሰዎች ደግሞ ስራቸው ነው መናቅ፣ ስራቸው ነው መናቅ፣ ስራቸው ነው ይንቋችኋል። ኢትስ ኦኬ ዘወር ነው የሚባለው። በቃ ዳዊት እንደዛ አይደል ያደረገው? ዘወር ነው ያለው። ማን ነው ይሄ ሰው እስራኤል ላይ እንደዚህ የልዑል አምላክ ጭፍሮች ላይ እንደዚህ የሚገዳደረው ማን ነው ብሎ ስለ ጎልያድ ሲጠይቅ ኤልያብ መጣና አንተ አለው የልብህን ክፋት ትዕቢትህን አውቃለሁ። እነዛን ጥቂት በጎች ምድረ በዳ ላይ በትነህ ወሬ ለማየት ነው አይደል የመጣኸው አለው። ዳዊት እኮ ኢንታየር ላይፉን የሚቀይር ነገር ነው እዛ ፊት ለፊት ላይ የቆመው። ታውቆታል እኮ የመጣኸው አንተ በቃ ወሬ ለማየት ነው፣ እነዛን ጥቂት በጎች ምድረ በዳ ላይ በትነህ ሲለው እኔ ምን አደረግኩኝ አለ። እኔ ምን አደረግኩኝ? ይህ ታላቅ ነገር አይደለምን አለና ፈቀቅ አለ ይላል። ፈቀቅ በሉ ወዳጆች። እግዚአብሔር የተናገራችሁን ነገር፣ ጥሪያችሁን፣ ጸጋችሁን፣ ጌታ በእናንተ ላይ ያስቀምጠውን ነገር የሚያናንቁ ሰዎች ስታዩ እኔ ምን አደረግኩኝ? ይህ ታላቅ ነገር አይደለምን ብሎ ዳዊት ፈቀቅ እንዳለ ፈቀቅ በሉ፣ ፈቀቅ በሉ፣ ዘወር በሉ። በቃ ሌሎች የሚሰሙ አሉ፣ ሌሎች የሚቀበሉ እግዚአብሔር ልባቸውን የሚያነሳሳ ኃያላን ሰዎች አሉ። ሳኦል እንዲደግፈው አደረገው እግዚአብሔር እኮ። በቃ ተው ልጅ ያለውና እምቢ ሲለው በቃ እሺ ይሄዳል። በቃ እና ሁሉ ሰው ይቀበለኛል ማለት ሞኝነት ነው። ሰው አልተቀበለኝም ብሎ አልተቀበሁም ብሎ ማሰብም እንደዛው ሞኝነት ነው። ምናምንቴ ሰዎች ይቃወማሉ። አንደኛ ሳሙኤል ምዕራፍ 20 ቁጥር 1 ላይ እንዲህም ሆነ ይላል፣ አንድ ብንያማዊ የቢክሪ ልጅ ስሙ ሳቤ የሚባል ምናምንቴ ሰው ነበረ ይላል። እግዚአብሔር ከምናምንቴነት ያውጣችሁ። በቃ ምናምንቴዎች የሚታወቁት በዋናነት በምን እንደሆነ ታውቃላችሁ? በመቃወም ነው። መቃወም በቃ ዳዊትም ይምጣ ሳኦልም ይምጣ ማንም ይምጣ መቃወም ነው ስራቸው። ምናምንቴ ሰዎች ምናምንቴ ሰው ነበረ ይላል። እርሱም ከዳዊት ዘንድ እድል ፈንታ የለንም፣ ከእሴይ ልጅ ዘንድ ርስት የለንም። እስራኤል ሆይ እያንዳንዱ ወደ ድንኳን ተመለስ ብሎ ቀንደ መለከት ነፋ። ዳዊትን ተቃወመው። ለምናምንቴ ሰዎች ትክክለኛው ምላሽ እንደ ሳኦል ወደፊት መጓዝ ነው፣ እንደ ዳዊት ፈቀቅ ማለት ነው፣ ዘወር ማለት ነው። ካልሆነ ምን ይባላል መሰላችሁ? እንደዚህ አይነት ሰዎች ወርዳችሁ ከነሱ ጋር ጦርነት ከገጠማችሁ፣ ወርዳችሁን ያልኳችሁ ከነሱ ጋር ጦርነት ከገጠማችሁ ሜዳቸው ላይ ወስደው በብዙ በሚበልጥ ኤክስፒሪየንስ ያሸንፏችኋል ይባላል። ለምን? እነሱ ምናምንቴነት ማንነታቸው ነው። በዛ ነገር በጣም ኤክስፒሪየንስ አላቸው። ያ ደግሞ የእነሱ ሜዳ ነው፣ የእናንተ ሜዳ አይደለም። ይልቁን የሚያዋጣው ፈቀቅ ማለት፣ ዘወር ማለት፣ ወደፊት መቀጠል ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ስለ ጌታችን ሲናገር ሲሰድቡት መልሶ አልተሳደበም ይላል። መከራን ሲቀበል አልዛትም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል። ሳኦል የተጠራበትን ዓላማ ለመፈጸም መጠራት ብቻ አልበቃውም፣ ደግሞ በመንፈስ ቅዱስ መሞላት አስፈልጎት ነበር። በመንፈስ ቅዱስ ተሞላ ይላል። በመንፈስ ቅዱስ ተሞላ። ሳሙኤል እኔ ወደ አንተ እስክመጣና የምታደርገውን እስክነግር ድረስ 7 ቀን ትቆያለህ ሲለው ደግሞ ታዞ ጠበቀ። በመንፈስ ቅዱስ ተሞላ፣ ልቡ ተለወጠለት፣ እግዚአብሔር ጠርቶታል። ከዛ ደግሞ ሳሙኤል ያለውን ነገር ታዘዘ። አያችሁ፣ በመንፈስ ቅዱስ መሞላታችን ከመታዘዝ ነፃ አያደርገንም። መንፈስ ቅዱስ ለስጋ አርነት ለመስጠት እኛን አመፀኞች ለማድረግ የማንታዘዝ ለማድረግ አይደለም ወደኛ ህይወት የሚመጣ፣ ይልቁኑ በተቃራኒው ነው። አመፀኞች ከነበርም ትሑታን እንድንሆን የምንገዛ የምንታዘዝ እንድንሆን ነው የእግዚአብሔር መንፈስ በላያችን ላይ የሚመጣው። ሳኦል መንፈስ ቅዱስ ተሞልቻለሁኝ ብሎ ምንድን ነው በአንተም ውስጥ ያለው የእግዚአብሔር መንፈስ በእኔም ውስጥ ያለው የእግዚአብሔር መንፈስ አይልም። የምታደርገውን እስካደርግ 7 ቀን ጠብቀኝ ሲባል ታዘዘ። ጥሪያችንን የሚቃወሙ ሰዎችን ትተናቸው እልፍ እንበል የሚለው ከዚህ ምዕራፍ ያየነው ነገር ነው። ምዕራፍ 11 ላይ ስንገባ ደግሞ የሳኦልን የመጀመሪያውን ድል ነው የምናገኘው። እንዲህም ሆነ ከአንድ ወር በኋላ አሞናዊ ናዖስ ወጣ፣ በኢያቢስ ገለዓድም ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን እኛም እንገዛልሃለን አሉት ይላል። ሰው ያልገባው ነገር ጠላታችን የሆነን ቦታ የሆነን ቴሪቶሪ ልቀቁልኝ ሲለን ፈቀቅ ስላንለት የሚበቃው ይመስለናል። እንደዛ አይደለም ግን በባህሪው ሰይጣን ፈቀቅ ስንልለት የበለጠ የሚገፋ ነው እንጂ ወይ ይሄንን ከሰጠችኝ እንኳን እሺ በቃ ልተዋት የሚል አይነት ባህሪ ያለው አይደለም።
ብቸኛ ስንሆን አሁን የኢያቢስ ሰዎች ተገንጥለዋል፣ ብቻቸውን ያሉት። ብቸኛ ስንሆን ልባችን ሲወድቅ መንፈሳዊ ሕይወታችን ሲደክም አያዝንልንም። ይልቁንም አብልጦ ሊያጠቃን ነው የሚነሳው። ታስታውሳላችሁ አይደለ? አማሌቅን እግዚአብሔር የሚበቀልበትን ምክንያት ዘዳግም ላይ ሲናገር ደክመህ ሳለ አማሌቅ መጥቶ ስለመታ ይላል። የክፋቱ ክፋት ደክመን ሳለን ይመታናል። ሎንሊ ሆነን ብቸኛ ሆነን ሳለን ይመታናል። ልባችን ወድቆ አዝነን ቆዝመን መንፈሳዊ ነገራችን ወርዶ ሳለ ካገኘን አይመቱ ዓመታት ይመታናል። ደክማለች፣ አሁን በዚህ ላይ ሌላ መከራ አልጨምርባትም አይለንም። የኢያቢስ ዘገለዓድ ሰዎች ፈቀቅ ሊሉለት ሞከሩ፣ ግን አልተዋቸውም። ናዖስ አልተዋቸውም። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ሁል ጊዜ በዙሪያችን ምን ፈልጎ የሚዞር ይመስላችኋል? ምን ፈልጎ የሚዞር ይመስላችኋል? መድከማችንን፣ መዛላችንን፣ ሎንሊ መሆናችንን። ሎንሊነስ፣ ብቸኝነት በጣም ለጠላት የሚያጋልጥ ነገር ነው። ብቸኛ መሆናችንን ለማየት በዙሪያችን ይዞራል። ልክ አይታችኋል። ይሄ ናሽናል ጂኦግራፊ ላይ ምናምን አዳኝ አራዊቶች የሚያድኗቸውን እንስሳት እንዴት አድርገው እንደሚያድኑ አይታችኋል። መጀመሪያ የሆነ ግርግር ነገር ይፈጥሩና ሊያድኗቸው ሊበሏቸው ከፈለጓቸው እንስሳት መካከል አንደኛዋን ተነጥላ እንድትቀር ያደርጓታል። የሆነ ግርግር ፈጥረው ተነጥላ እንድትቀር ያደርጓታል። ከዛ በኋላ ያችን የተነጠለችዋን ብቻዋን አባረው ይይዟትና ይበሏታል። ልክ እንደዛ ሎንሊ የምንሆንበትን ከመንጋው የምንነጠልበትን ግርግር ይፈጥራል በሕይወታችን ማለት ነው። ልክ ከመንጋው ተለይተን ብቻችንን ስንቀር አሁን ፎከስ አድርጎ እኛን ለማጥቃት ይመቸዋል። መንጋ ውስጥ እያለን ማጥቃት ለሱ በጣም ከባድ፣ እንዲመቸው ግን ከመንጋው ይነጥራል። የኢያቢስ ሰዎች ተለይተው ነበር የተቀመጡት። ስለዚህ አገኛቸው ማለት ነው። ናዖስ አገኛቸው። ግን አንድ ነገር አደረጉ ደግሞ። ቃል ኪዳን አድርገልን አሉት። እኛ እንገዛላለን፣ ቃል ኪዳን አድርገልን አሉት። አያችሁ ወዳጆቼ፣ ሰልፍ ቢበረታብንም ከጠላት ጋር ኪዳን ለማድረግ አንሞክር። ይልቁንም የወገኖችን እርዳታ እንጠይቅ። አላዋጣቸውም። ከጠላት ጋር ኪዳን ለማድረግ የተኩስ አቁም ስምምነት ለመፈራረም መሞከር አላዋጣቸውም። የለም እርቅ የለም፣ ተኩስ አቁም የለም። በቃ ተስፋ መቁረጥ አለብን። ከጠላታችን ጋር እንደዚህ አይነት ዲል ውስጥ ልንገባ አንችልም። ዲፕሎማሲያዊ ስምምነት የሚባል ነገር የለም። ዲፕሎማሲያዊ ስምምነት ለማድረግ ሞከሩ፣ አካሄዱን ለመጠቀም ሞከሩ። የኢያቢስ ሰዎች አይሆንም፣ አይናችሁን አወጣውና ለስድብ አደርጋችኋለሁ አላቸው ናዖስ። አይናችሁን አወጣዋለሁ አላቸው። ስለዚህ ወደ ወገኖች እርዳታ ጠየቁ። እኛስ ዛሬ ሰልፍ ሲበረታብን ምንድን ነው የምናደርገው? እንደው በቃ ተስፋ ቆርጠን በቃ ምንም ማድረግ አይቻልም ብለን ነው የምንቀመጠው ወይስ የወገኖችን እርዳታ እንጠይቃለን? ላኩ፣ ሳኦል ወዳለበት ቦታ ላኩ፣ ኑና አግዙን፣ እንደዚህ አይነት ስድብ መጥቶብናል ብለው ላኩ። ቁጥር 6 ላይ ይህን ነገር በሰማው ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣው እጅግ ነደደ ይላል። የእግዚአብሔር መንፈስ ሲያርፍብን የእግዚአብሔርን ቁጣ እንቆጣለን። የስጋ ቁጣ ሳይሆን የእግዚአብሔርን ቁጣ እንቆጣለን። የጽድቅ ቁጣ ደግሞ ለውጥ ለማምጣት የሚያንቀሳቀስ ነው። ስለዚህ እጅግ በጣም አስፈላጊ ነው። በዚህ ዘመን ወዳጆቼ ከአማኞች ሕይወት የተወሰደ ነገር በዋናነት ምንድን ነው ካላችሁ፣ የጽድቅ ቁጣ። የጽድቅ ቁጣ በቃ የሚቆጣ ሰው ብዙ አታየውም። ያለ ነው እንግዲህ ዘመኑ ነው። ምን ይደረጋል እንግዲህ ዘመኑ እየከፋ ነው የሚሄደው ተብሎ ተጽፏል። እንግዲህ ምን ይሆኑ ይሏቸዋል። በቃ እና እግዚአብሔር ይመልስልን፣ በእውነት ይመልስልን። በቃ ይገባብናል። የእግዚአብሔርን ቁጣ እንቆጣለን ወይ? በምንሰማው በምናየው ነገር የጽድቅ ቁጣ ይገባብናል ወይ? የእግዚአብሔር መንፈስ ሲያርፍበት ሰው የእግዚአብሔር ቁጣ ይገባበታል። እንደ ሳኦል የእግዚአብሔርን ቁጣ ነው የተቆጣው። እንዲህ ሳኦል ማለት እኮ ሳሙኤል ሲጠራው ቅድም ያነበብኩት ክፍል ላይ አይታችኋል አይደለ? ዕቃ መሃል ተሸሽጎ ፈርቶ እኮ ነው ዕቃ መሃል የተሸሸገው። የዚህን ያህል ፈሪ ሰው እኮ ነው። ዕቃ መሃል ተሸሽጎ ፈልገው ይዘው አመጡት ይላል። በጣም እኮ የሚያስቅ ፓርት ነው። እኔ እንዳልኳቸው መጽሐፍ ቅዱስ ሳነብ በሚያስቀው እየሳቅኩኝ በሚያስለቅሰው እያለቀስኩኝ ስለማነብ እዚህ ጋር በጣም ነው በቃ ኢማጅን እያረኩ ነው ማነቡ። እንደዛ እያደርጋችሁ አንብቡ። በነገራችን ላይ ከታሪኩ ጋር እየተገናኛችሁ በቃ በአይምሯችሁ እየሳላችሁት። ሳኦልን የሚያህል ሰው ከእስራኤል መካከል እንደሱ በቁመቱ ረዝሞ በትከሻው ሰፍቶ ያለ ሰው የለም፣ እጅግ ያማረ ሰው ነበረ ተብሎ የተጻፈለት ሰው ዕቃ መሃል ፈርቶ ተሸሽጎ እኮ ነው የተገኘው። ያ ፈሪ ሰው ግን ቁመት ስላለው አይደለም እኮ የሚደፈረው፣ ፈሪ ነበረ። ያ ፈሪ ሰው የእግዚአብሔር መንፈስ ሲያርፍበት በሬዎቹን ጥማድ በሬዎቹን ወስዶ 12 ቦታ ገነጣጠለና ወደ እስራኤል ነገዶች ሁሉ ላከ። አሁን
ከሳሙኤልና ከሳኦል ጋር የማይተባበር በበሬዎቹ ላይ እንደዚህ ሁሉ ይደረግ ብሎ አዋጅ ተናገረ ማለት ነው። አያችሁ የጽድቅ ቁጣ የሚያመጣውን ለውጥ። ሰይጣን የጽድቅ ቁጣችንን ከውስጣችን የወሰደው ከመካከላችን ያጠፋው ከአንዳችን ወደ አንዳችን እየተጋባ የጽድቅ ቁጣ ማጣት ከአንዱ ወደ አንዱ እየተጋባ በቃ እንትና ምንም ካልመሰለው እኔ ምን ማለት እችላለሁ እያለን የሆነ ሰው በቃ ስለሆነ አመፅ ስለሆነ እርኩሰት ሲሰማ ይሄን አይተህ ነው? ኧረ በስመ አብ አውሮፓ እኮ ጭራሽ እንትን አሜሪካ ብትሄድ ምን ልትል ነው ምናምን እየተባለ እየለመድ ነው ዲሴንስታይዝ እየሆንን ድሮ በምንቆጣበት ነገር መቆጣት እየተውን በህይወታችን ላይ ራሱ እየመጣ ሲከበን ሲወረን እየለመድ ነው። ለጸሎት መነሳት ሲያቅተን ለምደነው ቁጭ፣ ለቃል መነሳት ሲያቅተን የእግዚአብሔርን ቃል ማንበብ ሲያቅተን ለምደነው ቁጭ፣ ቤተክርስቲያን መሄድ ማገልገል ሲያቅተን ለምደነው ቁጭ፣ ከቅዱሳን ጋር ህብረት ማድረግ የሆነ ነገር ኖ ማለት መጾም ሲያቀተን ለምደነው ቁጭ። አያችሁ የጽድቅ ቁጣ ሲወሰድ እንደዛ ነው። ከዚህ በፊት አንስተናል። ጌታ ግን የጽድቅ ቁጣ ይቆጣ ነበረ። ቤተ መቅደስ ውስጥ ሲገባ ነጋዴዎችን ሲያይ፣ እነዛን ቀራጮችን፣ እርግብ ሻጮችን፣ እንስሳት ነጋዴዎችን ሲያያቸው ምንድን ያደርገው? ጅራፉን አነሳና ቤቴ የጸሎት ቤት ይባላል እንጂ እናንተ ግን ምን አደረግ? ለአሕዛብ ሁሉ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ጠርጎ አስወጣቸው ይላል። እንደዚህ ቅድም የተናገርኳቸውን ሲምፕተሞች ህይወታችን ላይ ስናይ፣ አዚም ድንዛዜ ስናይ፣ ድሮ እኮ እንቆጣ ነበር። አዚም ድንዛዜ በጌታ በኢየሱስ ስም መጸለይ ሲያቅተን እንቅልፍ ለሊት 9 ሰዓት ላይ እንደዋወል ነበረ። ሳሪ ያለች ህብረት አለን። ለሊት 9 ሰዓት ደውለን ስንቀሳቀስ መነሳት ያቃተው ሰው ብድግ ብሎ አዚም ድንዛዜ ልቀቀኝ ምጸልይበት ሰዓት ነው። አሁን ከአምላኬ ጋር ፌሎሽፕ የማደርግበት ሰዓት ነው። ድምፅ የምሰማበት ሰዓት ነው። ቀኔን የመዋጅበት ሰዓት ነው። ልቀቀኝ የምናጠቅበት ሰዓት ነው ማለት አሁን ፋሽኑ አለፈበት። እንቅልፌ ከመጣ ተኛለሁ። ቃል ማንበብ ካልፈለግ ውስጥ ይቀራላ። ቤተክርስቲያን መሄድ ካላለኝስ ቀራለሁ። የጽድቅ ቁጣን እኔ እንደ አንድ የጸጋ ስጦታ ነው የምቆጥረው። በቃ ቤተክርስቲያንንም ሆነ ቤታችንንም ሆነ ህይወታችንም ሆነ የምናስለቅቅበት እንደው ዝም ብሎ የከበበንን ነገር ሁሉ የማንነታችን አካል አድርገን የመቀጠል ግዴታ የለብንም። እውነት የሆነ ድብርት መጥቶ ሲከበን እንደ ማንነታችን አካል ቆጥረ ነው በቃ ዛሬ ስለደበረኝ ብለን ለድብርቱ የሚመች ነገር፣ ዛሬ ቸርች መሄድ ስላላለኝ ብለን ለዛ የሚመች ምንድን ነው ያላለን? ምንድን ነው የደበረን? ምንድን ነው የከበበን? ምንድን ነው የወረረን ነገር? አካባቢያችን ላይ ያለ የተቆጣጠረን ነገር ምንድን ነው? የጽድቅ ቁጣ ማለት እሱን ተነስተን የምንገፍበት፣ እሱን ተነስተን የምናባርርበት፣ የምናጸዳበት ለእኔ እንደ ጸጋ ስጦታ ነው የጽድቅ ቁጣ። እና በአሁን ዘመን ደግሞ ከአማኞች ህይወት ውስጥ የተወሰደ እውነት አማኙም የማያምነውም ሰው ክፉ ወሬ ሲሰማ አንድ አይነት ምላሽ እንዴት ይሰጣል? የተለመደ ነው። ውይ እሱን አይተሽ ነው አንቺ፣ ምኑን አይተሽ አንቺ ይሏችኋል። ገና የሆነ ነገር ስታወሩ እንዲሁ እናንተ ጆሯችሁ ጨው ብሎ በቃ ወይኔ እንደዚህ ሆነ ስትሉ እናንተ ይሄማ እኮ በጣም ቆየ እኮ እንትናን ደግሞ በሰማሽ እንትን ሀገር ደግሞ ያለውን ባየሽ ይሏችኋል። በቃ አስለመደን፣ ዲሴንስታይዝ አደረገን ማለት ነው። ሳኦል ግን ተቆጣ። መቆጣቱ ደግሞ ጠቀመው። እስራኤል በቁጣ 330,000 ሰው እንደሰበሰበ ታውቃላችሁ። የእግዚአብሔርን ቁጣ ያልኩት የጽድቅን ቁጣ ያልኩት 330,000 ሰው ሰበሰበ። ከእስራኤል 300,000 ከይሁዳ 30,000 ሰዎችን ሰበሰበ። አያችሁ ቁጣ ገባበት ማለት ነው። እና መንፈስ ቅዱስ ሲያርፍብን የጽድቅ ቁጣ ብቻ ሳይሆን ደግሞ ድፍረትም ይገባብናል። እንደ ሳኦል እንዳልኳቸው ነው። ሳኦል ዕቃ ውስጥ ተደብቆ የሚገኝ ሰው ነበረ። ግን መንፈስ ቅዱስ ሲያርፍበት የጽድቅ ቁጣ ገባበት። ያ ብቻ ሳይሆን ደግሞ ድፍረት አገኘው። ፍርሃት ይለቀናል። ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ ይላል። በሁሉም መንፈስ ቅዱስ ሞላባቸው ይልና የእግዚአብሔርንም ቃል በግልጥ ተናገሩ ይላል። እኛ ድፍረት ቢገባብን ልንታበይበት አይደለም፣ ለትዕቢት አይደለም። ድፍረት የሚገባብን የእግዚአብሔርን ቃል በድፍረት ልንናገርበት ነው። በድፍረት በቃ መናገር ባለብን በቃሉ ስልጣን። እኔ ቃሉን ስልጣን አሳጥቶ እርግጠኝነት በሌለበት ሁኔታ ስልጣን አሳጥቶ እንግዲህ እንደዚህ ይላል የእግዚአብሔር ቃል ነው ካለማ ይላል ብዬ ነው እንጂ ምናገር እኔ አይደለው ያልኩት። ምን ያስፈራኛል? ያለ እግዚአብሔር ነው። እንደዚህ ተብሎ ይታሰባል የሚባል ነገር አልወድም። ለምን እንዴ የቃሉን ለምን ስልጣን እናሳጠዋለን? ይልቁን በመንፈስ ስንሞላ ቃሉን በራሱ ስልጣን እናገረዋለን።
በራሱ ስልጣን በቃ በድፍረት እንናገረዋለን። ለምን? የላከን ኃላፊነቱን ይወስዳላ። ጌታም ይላል እኮ የእኛን ቃል ሳይሆን ቃሉን የራሱን ቃል በድንቅና በታምራት ያጸና ነበረ። በቃ የላከን ኃላፊነቱን ይወስዳል። ከዛ ድንጋጤም በህዝቡ ላይ ከእግዚአብሔር ዘንድ ወደቀ ይልና እንደ አንድ ሰው ሆነው ወጡ ይላል። እንደ አንድ ሰው ሆነው። አሁን ይሄ የመጣው የእግዚአብሔር መንፈስ የመጣው የጽድቅ ቁጣ ምን አደረጋቸው? ዩናይት አደረጋቸው። መከፋፈል የጠላት አሰራር ነው። ዩናይት ማድረግ ደግሞ አንድ ማድረግ ደግሞ እግዚአብሔር ለህዝቡ ድል የሚሰጥበት መንገድ ነው። አስተባበራቸው። ሳኦል ላይ ባለው መንፈስ ተጠቅሞ አስተባበራቸው። ለዚህ ነው ኤፌሶን 4:3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚለን። የመንፈስ አንድነት በጣም ማተር ስለሚያደርግ ማለት ነው። እስራኤል ኢያቢስን ከማስለቀቃቸው በፊት መጀመሪያ እነሱ አንድ መሆን ነበረባቸው። አንድ ባልሆንበት ሁኔታ ማንንም አናስለቀቅም፣ ማንንም አንጠቅምም። አንድ አደረጋቸው፣ እንደ አንድ ሰው ሆነው ወጡ ይላል። ቁጥር 12 እና 13 ላይ ህዝቡም ሳሙኤልን ሳኦል አይንገስብን ያሉ እነማን ናቸው? አውጧቸውና እንግደላቸው አሉ። እግዚአብሔር በሳኦል እጅ መዳንን ከሰጠ በኋላ ማለት ነው። ሳኦልም ዛሬ እግዚአብሔር ለእስራኤል ማዳን አድርጓልና ዛሬ አንድ ሰው አይሞትም አለ። አያችሁ፣ የእግዚአብሔርን ማዳን ተከትሎ ሁልጊዜ ምህረት አለ ብያቸዋለሁ። የእግዚአብሔር ማዳን መሐሪዎች እንጂ ተበቃዮች ሊያደርገን አይገባም። ሳኦል በቃ ይሄ ገብቶታል። እግዚአብሔር እኮ ዛሬ ህዝቡን ያዳነበት ቀን ነው። በዚህ ቀን ማንም አይሞትም አለ። ማንም አይሞትም። ማቴዎስ 18 ላይ ያን ባሪያ ታውቁታላችሁ። ያን ክፉ ባሪያ ጌታው ብዙ ትቶለት ሳለ እሱ ጥቂት ዕዳ ያለበትን ባልንጀራውን አልምረም ብሎ አንቆ የያዘው ሰው ጌታው እንደዚህ ያለው። ከዛ ወደ ጌታው ጠርቶ ከዚያ ወዲያ ጌታው ጠርቶ ይላል፣ አንተ ክፉ ባሪያ ስለለመንከኛን ሁሉ ዕዳ ተውኩልን። እኔ እንደማርኮ ባልንጀራ የሆነውን ያንን ባሪያ ልትምረው ለአንተ ሳይገባህምን? እኛ የተማርን ብዙ የተተወልን ብዙ ዕዳ የነበረብን ይቅር የተባልን የእግዚአብሔር ማዳን በህይወታችን ሲሆን ተበቃዮች ሳንሆን መሐሪዎች ልንሆን ያስፈልጋል። ሳኦል እኮ he has every right እነዚህን ሰዎች ለመበቀል። ትተውት መሄድ ብቻ እኮ አይደለም፣ እጅ መንሻ ለመስጠት ብቻ እኮ አይደለም፣ አቃለውት ነው የሄዱት። ይሄ ደግሞ ከምን ያድነናል ብለው በሳሙኤል እጅ የተቀባን ሰው ማለት ነው። እኔ ተቀብቻለሁ ይሄን ብሎ ራሱን ቀብቶ አልወጣሱ። በሳሙኤል እጅ ከዳን እስከ ቤርሳቤህ የተናገረው ነገር ጠብ በማይልበት በእግዚአብሔር ነብይ በሳሙኤል እጅ የተቀባን ሰው ይሄ ደግሞ ምን ያድነናል ብለው ነው የሄዱት። ቢበቀላቸው እኮ ሙሉ መብት ነበረው፣ ግን እግዚአብሔር ማዳንን ሰጥቷልና ዛሬ የበቀል ቀን አይደለም ማለት። እግዚአብሔር ማዳን የሰጣችሁ እናንተ በቀልን ትታችሁ ምህረትን ስጡ፣ ይቅርታን ስጡ። ሃሌሉያ። ማዳኑ መሐሪዎች ያደርገናል እንጂ ተበቃዮች አያደርገንም። የጽድቅ ቁጣ እንቆጣ አንዱ ከዚህ ምዕራፍ የምናገኘው ነው። እግዚአብሔር ህመማችንን አንገት ያስደፋንን ነገር የኢያቢስ ሰዎች አንገት ያስደፋቸውን ነገር ለመልካም እንደለወጠ የእስራኤል የተያዙ ርስቶች ሁሉ እንዲመለሱ እንዳደረገ ዛሬም የኛንም ህመማችንን አንገት መድፋታችንን ተጠቅሞበት ለዓላማው ተጠቅሞበት ታላቅን ነገር ሊያደርግበት ይቻላል። የተቀበልነውን ምህረት ደግሞ መልሰን ልንሰጥ ይገባል። ከዚህ ከምዕራፍ 11 የምናገኘው ነው። ፈጠን ብዬ ምዕራፍ 12 ላይ ገባለሁ ሰዓታችን ስለሄደ። ምዕራፍ 12 እንግዲህ ትንሽ ስሜታዊ የሚያደርግ ነው። የሳሙኤል የመሰናበቻ ንግግር ያለበት ምዕራፍ ነው። ሳሙኤል አካውንተብል ሆኖ በህዝቡ ፊት ራሱን ተጠያቂ አድርጎ አቅርቦ ምንድን ነው የበደልኳችሁ ነገር የወሰድኩባችሁ ነገር ካለ ዛሬ ንገሩኝ ብሎ ራሱን ተጠያቂ አድርጎ የሚያቀርብበት በጣም ልብ የሚነካ ክፍል ነው። አያችሁ ወገኖቼ፣ መሪነት ቀዳሚነትና አገልጋይነት ነው እንጂ ተጠያቂነት የሌለበት የበላይነት አይደለም። ጠይቁኝ አለ ሳሙኤል። ምን ወስጄባችኋለሁ? እኔ በጣም ያሳዘነኝ ከህፃንነቴ ጀምሮ እስከ ሽምግልና ድረስ ይኸው በፊታችሁ እየሄድኩ ነው፣ እያገለገልኳችሁ ነው አለ። እውነቱን እኮ ነው። ገና ጡት ከጣለበት ጊዜ ጀምሮ እኮ ለእግዚአብሔር ተሰጥቶ ከህፃንነቴ ጀምሮ ነው እስከዛሬ ድረስ ሸመገለ፣ አረጀ በፊታቸው እያገለገላቸው። እግዚአብሔር ያርግልን፣ በእውነት ያርግልን። በጌታ ቤት በጌታ ፊት በእግዚአብሔር ህዝብ ፊት እያገለገልን እየታየን መሸምገል ማርጀት እግዚአብሔር ያደርግልን። እንዴት ያስቀናል! ከህፃንነቱ ጡት ከጣለበት ጊዜ ጀምሮ በፊታችሁ ይኸው እያገለገልኳችሁ ነው አለ። ምንድን ነው የበደልኳችሁ ነገር የወሰድኩባችሁ ነገር? ጉቦ ተቀብያለሁ፣ በሬያችሁን ወስጃለሁኝ፣ ምንድን ነው ንገሩኝ አለ። አልወሰድክብንም አሉት። ተጠያቂ አድርጎ ራሱን አቀረበ። መሪዎች በእግዚአብሔር ፊት ብቻ ሳይሆን በሰው ፊትም
አካውንታቢሊቲ አለባቸው፣ ተጠያቂነት አለባቸው። ሁለተኛ ቆሮንቶስ ምዕራፍ 8 ከ20 እስከ 21 ሐዋርያው ጳውሎስ እንደዚህ አለ፣ ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን አለ። በጌታ ፊት ብቻ አይደለም፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለን። አያችሁ፣ በጣም በተደጋጋሚ እያየን ነው አይደል? ይሄንን ክፍል አንድ የሆነ የተሳሳተ አመለካከት አለ። እኔ ልቤን የሚያውቀው ጌታ ነው፣ እኔ ዋናው ውስጤን የሚያውቀው ጌታ ነው የምትባል ነገር አለች። በጣም የጽድቅ የምትመስል በጣም መንፈሳዊ የምትመስል ግን ከዘፍጥረት እስከ ራእይ ብትሄዱ የእግዚአብሔር ሰዎች እንደዛ አልነበሩም። ስለ ጌታ ብቻ ሳይሆን ስለሚያገለግሉት ሰው በጣም የሚጨነቁ ነበሩ። በጣም ሐዋርያው ጳውሎስ እንደውም ከጭንቀቱ ብዛት መብቴን ብተውስ የሚልበት ቦታ ሁሉ አለ አይደለ? ብተውስ ለንጹሐን ሁሉ ንጹህ ነው። ስጋ መብላት እኔን ለጣዖት የታረደ መብላት እንደማያረክሰኝ አውቃለሁ። ነገር ግን በእምነት የደከመው ወንድሜ እኔ ለጣዖት የታረደውን ስጋ ስበላ ቢያየኝ ለጣዖት የታረደ ለመብላት አይምሮ አይታነጽበትምን? ክርስቶስ የሞተለት አንድ ወንድሜ ደግሞ በእኔ ስጋ መብላት ከሚሰናከል እኔ ለዘለዓለም ስጋ ባልበላስ? ለሰው መጨነቅ ማለት ይህ አይደለም። ለሰው መጨነቅ ማለት የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ቃል ኮምፕሮማይዝ እያደረጉ መጨነቅ ሳይሆን ለሰዎች አይምሮ መጠንቀቅ፣ በሰዎች ፊት አካውንተብል መሆን። የእግዚአብሔር ሰዎች መገለጫቸው ይሄ ነው። በጌታ ፊት ብቻ ሳይሆን በሰው ፊትም አካውንተብል ነን፣ ተጠያቂዎች ነን። አንዳንድ ጊዜ ለራሳችን አርነትም ትመቸናለች። የፈለግነውን ነገር እያደረግን እንደወደድን እየኖርን ጌታ ነው። እኔ ጌታ ልቤን ያውቃል፣ ውስጤን ጌታ ያውቃል። ኦኬ፣ ውስጣችሁን ጌታ ያውቃል። እኛ ግን የምናውቀው ኑሯችሁን፣ አንደበታችሁን ነው። እሱ ደግሞ ከምታስተምሩን ቃል ጋር እንዲመሳሰል እንፈልጋለን ነው። በቃ መልሱ ይሄ ነው የዚህ ጥያቄ። ስለዚህ ሐዋርያው ጳውሎስ በሰው ፊት ብቻ አይደለ አለ፣ ለሰው ፊት እንጠነቀቃለን አለ። ነገር ግን በሰው ፊት ደግሞ መልካም ይሆን፣ በጌታ ፊት ብቻ አይደለ አለ፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለን አለ። የእግዚአብሔር ሰው ሕይወቱ በእግዚአብሔርና በሰው ፊት የተገለጠና መልካም ምስክርነት ያለው ሊሆን ይገባል። ሁላችን የእግዚአብሔር ሰዎች ነን። ስለ አገልጋዮች ብቻ አይደለም የማወራው። ሳሙኤል የእግዚአብሔርን ታማኝነት እንደተለመደው ከግብፅ ምድር ካወጣቸው ቀን ጀምሮ እስከ ዛሬ ድረስ የሆነውን ነገር ይተርክላቸዋል። እንደው ይህን ታሪክ መተረክ አገልጋዮቹ ነቢያቶቹ አይደክማቸው? የተነሳ ነቢይ ሁሉ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ከሙሴ ጀምሮ ካያችሁ እስራኤሎች ስሙ ይላቸዋል። ከግብፅ ምድር ከባርነት አባቶቻችሁን አወጣው። እንደውም ኢያሱ ከዛ ሁሉ ቀደም ብሎ ሄደው አባታችሁ አብርሃም አይደለ? ኢያሱ 24 ላይ መጨረሻ ላይ ያየ ነው። አባታችሁ አብርሃም ከአባቶቹ ጋር ጣዖት እያመለከ ከሚኖርበት ምድር ጠራሁት፣ አበዛሁት፣ ባረኩት። ዘሩ ደግሞ ወደ ግብፅ ወረደ። ከግብፅ ደግሞ በጸናች እጅ በተዘረጋች ክንድ አወጣኋችሁ። ነገስታትን ድል እየነሳሁኝ በመንገድ የገጠማችሁን ችግር ሁሉ እየፈታሁኝ ወደ ተስፋይቱ ምድር አገባኋችሁ እያለ ይህንን ታሪክ ደግሞ ይነግራቸዋል። አሁንም እዚህ ጋር ደግሞ ነገራቸው። ሳሙኤል ሁል ጊዜ የሚተረከውን ታሪክ ማለት ነው። ደግሞ ነገራቸው። እስራኤል ያልታመነበት ጊዜ ቢኖርም እግዚአብሔር ግን ታማኝነቱ አልተቋረጠም ነበር፣ አልተቋረጠም። እና ሐዋርያው ጳውሎስ እንደዚህ ያለ ሁለተኛ ጢሞቴዎስ ምዕራፍ 2:13 ላይ ባናምነው እሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። በቃ ዘርህ በባርነት ወደ ባዕድ ምድር ይሰደዳል። ከዛ በኋላ ግን ሲመለሱ በብዙ ቁጥር ይመለሳሉ። ማርና ወተት የምታፈሰውን ምድር፣ ይችን ምድር፣ የአሞራውያንን የከነዓናውያንን ምድር ለዘርህ እሰጣታለሁ ብሎ የተናገረ እግዚአብሔር እነሱ ባይታመኑም እሱ ግን የታመነ ሆኖ የተናገረውን ነገር አድርጓል። ባናምነው እሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። እግዚአብሔር ትላንትና ያደረገልንን መነጋገር ለነገ ስንቅ ይሆናል። ስንቅ ስለሚያስፈልጋቸው ነው እስራኤላውያን ደግሞ የሚነጋገሩት እግዚአብሔር ያደረገላቸው። ቁጥር 12 ላይ የአሞንም ልጆች ንጉሥ ናዖስ እንደመጣባችሁ ባያችሁ ጊዜ አምላካችሁ እግዚአብሔር ንጉሳችሁ ሳለ እንዲህ አይሁን፣ ነገር ግን ንጉሥ ይንገስልን አላችሁኛል። እስራኤል ንጉሥ መፈለጋቸው ብቻ ሳይሆን በስጋ ለባሽ መታመናቸው ነው በደለኛ ያደረጋቸው። ሊደገፉበት ነው ንጉሥ የፈለጉት። እግዚአብሔር እኮ ነው ንጉሳችሁ፣ እሱ እኮ ነው ሰልፋችሁን የሚዋጋው። አይ እንደ አሕዛብ ከፊታችን የሚወጣና ሰልፋችንን የሚዋጋልን ሰው ነው የምንፈልገው እኛ አሉት። በሰው ላይ መደገፍን የፈለጉት ትልቅ በደል የሆነባቸው እሱ ነው። ኤርምያስ 17:5 ታውቁታላችሁ። እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው ይላል። እርጉም ነው ይላል።
ስለዚህ ትልቅ በደል የሆነባቸው እሱ ነው። እዛ እግዚአብሔር የሳሙኤልን ቃል በነጎድጓድ ዝናብ አጸና። በውጤቱ ደግሞ ህዝቡ ንስሐ ገቡ። እግዚአብሔር የሆነ ለማስደነቅ አይደለም ነጎድጓድ የላከው በዛ ሰዓት ላይ አልቲሜት ጎሉ ህዝቡን ንስሐ ማስገባት ነው። እግዚአብሔርና ሳሙኤልን ፈሩ፣ በድለናል ብለው ንስሐ ገቡ። ከዛ በኋላ አያችሁ ምልክቶች የእግዚአብሔርን ዓላማ ለማስፈጸም ነው እንጂ እኛን ለማስደነቅ ወይንም ኢንተርቴን ለማድረግ ምልክቶች አይመጡም። እኛን ለማዝናናት ምልክቶች አይመጡም። ዋው እንድንል ምልክቶች አይመጡም። ሰጠ እግዚአብሔር ማረጋገጫ። በውጤቱ ምንድን የሆነው? ንስሐ። ሐዋርያት ሥራን በሙሉ አንብቡት። ምልክቶች የተከናወኑባቸው ቦታዎች ላይ በሙሉ ተከትሎ ንስሐ አለ። ንስሐ ነው ዋና ዓላማው። ቁጥር 20 ላይ ሳሙኤል ህዝቡን አለ፣ አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ፣ ነገር ግን እግዚአብሔርን በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ አላቸው። አያችሁ ወዳጆቼ፣ እግዚአብሔርን ብንበድል እንኳን ወደ እግዚአብሔር እንሽሽ እንጂ ከእግዚአብሔር አንሽሽ። በቃ የልጅ ባህሪ ይኖረን። ልጆች እኮ እንደዛ ናቸው አይደለ? ህፃናት ልጆቻቸውን መታችኋቸው፣ ቆንጥጣችኋቸው፣ አስለቅሳችኋቸው ምናምን ከዛ ተመልሰው መጥተው አልቅሰው ብለው ተናንቋቸው ምናምን ሲጨርሱ እናንተው እጅ ላይ እናንተው ቅፍ ላይ እንቅልፍ ይዟቸው ይሄዳል። እኛ ልጆች ነን እንጂ ባህሮች አይደለንም፣ ወይም ዲቃሎች አይደለንም። ልጃችሁ ካልሆነ ግን ስትመቱት ይወጣል፣ ይበራል፣ በዛው ይቀራል። ልጅ ግን እንደዛ አይደለም። እስራኤል አያችሁ፣ በድላችኋል፣ እግዚአብሔርን ንቃችኋል። በእናንተ ላይ እንዳይነግስ የሰው ንጉሥ ስጠን፣ በፊታችን ሰልፍ የሚወጣልን ብላችኋል። እግዚአብሔር እየተዋጋ እዚያ አድርሷችሁ፣ ልክ ናኦስ ሲነሳባቸው ግን ሰው አንግስልን ብላችሁታል ሲላቸው፣ ምልክት ሲመጣ ነጎድጓድ ሲመጣ በዛው ፈርጥጠው አልቀሩም። ንስሐ ገቡ፣ በድለናል አሉና ወደ እግዚአብሔር ተመለሱ። ምን ይሻላል ሲሉት ሳሙኤል በቃ የፈለገ ብትበድሉ አትራቁ፣ እግዚአብሔርን በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አታድርጉ አትበሉ አላቸው። አጥፍታችኋል፣ በድላችኋል፣ ግን አትሂዱ፣ የትም አትሂዱ። በቃ እሱ ሰብሮናል እና እሱ ይጠግነናል አይደል ያለው ነብዩ። ልጅ ከሆንን እንደዛ ነው የምናደርገው። በቃ እሱ ሰብሮናል፣ እሱ ይጠግነናል። ቢገስጸንም ቢቆጣንም ቢቆነጥጠንም ቢቀጣንም እንደ ልጅ አክት እናድርግ። ልጅ ተመልሶ መጥቶ ነው የእናቱ ደረት ላይ እንቅልፍ የሚወስደው። ጡት እንኳን ተከልክሎ ጡት አስጥላችሁ አታውቁም? ልጆቻችሁን ጡት አስጥላችኋቸው የሚመር ነገር ተቀብቶ የሆነ ነገር አድርጎ ምናምን ነገር ጡት አስጥላችኋቸው ተከልክለዋል እኮ። ተበሳጭተዋል፣ አዝነዋል፣ ተነጫንጨዋል፣ አልቅሰው ግን እዛው ተደግፈውት እንቅልፍ ይወስዳቸዋል። ደግሞ የልጅ ባህሪ ይኖረን። ቁጥር 23 ላይ ከዛ እንደዚህ ያላቸው፣ እባክህን ጸልይልን አስተምረን ሲሉት ደግሞ መልካምና ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ትላንትና አይተነዋል። እውነተኛ መሪ፣ እውነተኛ አገልጋይ ስለሚያገለግለው ህዝብ ከሚያወራው የሚጸልየው ይበልጣል። ዛሬ ግን ስለ ህዝቡ የምናወራው ይበልጣል። እኛ ተበላሽቷል እኮ ህዝቡ፣ ምዕመኑ እኮ ተበላሽቷል፣ እንትን እኮ እንደዚህ ሆኗል። የምናወራው ይበልጣል። ሳሙኤል ግን የሚጸልየው ይበልጥ ነበረ። ለሌሎች አለመጸለይ እግዚአብሔርን መበደል ነው ተብሎ እዚህ ቦታ እንደተጻፈልን ትላንትና አይተናል። ገላትያ መጽሐፍም የሚነግረን እሱ ነው። ገላትያ 6:2 ላይ ከእናንተ እያንዳንዱ የአንዱን ሸክም ይሸከም። ትእዛዝ ነው፣ ሰጀስሽን አይደለም። ባይዘው የአንዱን ሸክም ይሸከም እያንዳንዱ፣ እንዲሁ የክርስቶስን ህግ ፈጽሙ። የክርስቶስ ህግ ምንድን ነው? አንዱ የሌላውን ሸክም ይሸከም የሚል ነው። ስለዚህ ከዚህ ምዕራፍ ላይ ያየሁት ሐሳብ በስጋ ለባሽ ሳይሆን በእግዚአብሔር እንታመን። እግዚአብሔር ደግሞ በደላችንን ሲገልጥልን ፈጥነን ንስሐ እንግባ። ከእግዚአብሔር አንሽሽ፣ ወደ እግዚአብሔር እንሽሽ። ለደከሙና ለበደሉ ባለመጸለይ እግዚአብሔርን አንበድል።